እኔ አንዳንድ ጊዜ ለራሳቸው የማያውቁ ፎከታሞች በሰው ህይወት ውስጥ ገብተው ፎከታቸውን ሲያራግቡ ግርም ይለኛል። እኔ እኮ ለበረኬ ለሀይሚ የሚያስብ አልመሰለኝም። አንተ ለእሷ ልታስብላት ነው ታዲያ? እሱ እንኳን ባያስብላት ራሱ እንዳንተ አይነቱን ፎከታም እኔ ለሀይሚ አልመኝላትም። ፎከታም እንዝርት ግን ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ። ይሄንን ቪዲዮ ሲጀምሩ ላይክ ማድረጋችሁን አትርሱ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። ዛሬ እንግዲህ እስከ ዛሬ ሲያጨቃጭቀን ሲያጣላን ሲያባላን የነበረው ነገር ወጥቷል፣ እያንዳንዱ ማለት ነው። ዛሬ የማወራው ነገር በጣም ምን ልበላችሁ፣ ሊያስቀይማችሁ ይችላል። እኔ አይመለከተኝም። ይቅርታ ማለት ፈልጋለሁኝ። መጀመሪያ የብሩኬንና የሃይሚን ህይወት የበጠበጥከው ቴዲ ብቻ ሳትሆን ይሄ ማን ሄና የምትባለው አንተም ሁላ ነህ። ሁለታችሁም ናችሁ በሰዓቱ። ይሄ ሁሉ ያንተ ሁላ ሴራ ነው እንጂ የቴዲ ብቻ አይደለም። ገባችሁ? ሁለታችሁም ናችሁ ስትበጠብጡ የከረማችሁት። ሲጀመር አንተ ቀናተኛ ነህ፣ በብሩኬ ትቀናበታለህ። አንተ ብቻ ሳትሆን ሌሎችም አሉ። ከሌ ብዬ ፎቶቸውን ለጥፌ እሰራላችኋለሁ ቪዲዮ በቀጣይ። በብሩኬና በሃይሚ አንድነት አንድ እንዲሆኑ አይፈልጉም። በተለይ ደግሞ ብሩኬ ማለት ነው፣ ብሩኬ ከሃይሚ ጋር እንዲሆን አይፈልጉም። ወንዶች እኮ ናቸው ይሄንን የሚያደርጉት። እና ይሄ ሁሉ የእናንተ ነገር ነው። እና ቴዲ ዛሬ ምንድን ነው ያለው? እኔ እኮ አንተ የዛን ያክል ለሃይሚ የምትጨነቅ ዛት ሚንስ አሁን ከቴዲ ንግግር የተረዳሁትን ነገር አንድ ነገር እንገራችሁ። ብሩኬ ለሃይሚ ምንም አይነት ቦታ ፍቅር እና እንክብካቤ እንደሌለው፣ ላይክ ለሃይሚ የሚያስፈልጋት አይነት ወንድ እንዳልሆነ ምናምን አድርጎ ነው የተረዳው ማለት ነው። እና ያንን በመረዳት ማድረግ ያለበት ምንድን ነው? በቃ ብሩኬን የሌለ ምናምን ነገር አሸማቆ ምናምን ከሃይሚ ህይወት ማስወጣት። ይሄ ደግሞ ተቴዲ ብቻ የሆነ ነገር አይደለም። ሄናም ሁሉ በሄና ተልኮ ነው ቴዲ ይሄንን ያደረገው እንጂ ቴዲ ብቻውን አይደለም። ሄና ሁላ ነው ይሄን ያደረገው። ሄና አሁን ባለፈው ምን አለ ለሃይሚ? እኔ መቼም ቢሆን እሷን ይቅርታ አልጠይቃትም። ምን በድዬ ነው ይቅርታ የምጠይቀው? የሰው ልጅ ስለደበድባችሁ አይደለም ውዶቼ፣ ስለደበድባችሁ ብቻ አይደለም። የሰው ልጅ እንደውም ማለት ነው ይሄ ዱላ ሊያደማችሁ ይችላል፣ ግን ይሄ ቃላት ልባችሁን ያደመዋል፣ ይሰብረዋል። በቃል በንግግር ባጉል ንግግር መቼም አይድንም። ተደብድባችሁ ቁስል ሊሽር ይችላል። በምላስ ግን መሰበር አትድኑም መቼም ቢሆን ማለት ነው። ምንድነው ከሱ መለየት ፈልገሽ እኮ ነው ያላት። ዳይሬክት እንድትለይ ስለፈለገ ማለት ነው። ዳይሬክት ትናንትና ደግሞ እሷ ተሸናፊ እሷ ልክ ተበዳይ ሆና እሷ ነች ይቅርታ የጠየቀችው። ይቅርታ በባለፈው በጥፊን ስለመተው አለች ሃይሚ። አይፈረድባትም። ሃይሚ እኮ በጣም የዋህ ነች። በጣም ከሚባለው በላይ በጣም የዋህ ደግ እና ሩህሩህ ነች። ፍቅር ያሸንፋታል። ለፍቅር ነው እንጂ የምትገዛው ለምንም ነገር አትገዛም። በሌላ በጥቅማ ጥቅም የምትገዛ ሰው አይደለችም፣ በምንም ነገር ማለት ነው። ፍቅር ስለሚያሸንፍ የብሩኬም ጓደኛ ስለሆነ ይቅርታ ጠየቀች። አሁን ሄና ይቅርታ እንዳትጠይቅ ስላሉት ቅምጦች አንዳንድ ቦታ ላይ ይቅርታ እንዳትጠይቃት ከፈለገች እሷ ነች በጥፊ የመታችክ ይቅርታ ትጠይቅ። ትክታክ ላይ በኮ ሲያሽቃብጡ ነበረ። ይቅርታ እንዳትጠይቅ እሷ ይቅርታ ትጠይቅ፣ እሷ አይደለችም ወይ ወንድ ልጅ በጥፊ ይመታል ምናምን እያሉ እከካቸውን ሲያኩ ነበረ። ያችን አይቶ ልቡ አበጠ። ዛሬሳ ቴዲ ምንም ጥፋት ስለሌለበት በዚሁ በሄና ተልኮ ስለመጣ ይቅርታ እኔ ላይክ ብሩኬ ለአንቺ የሚያስፈልግ ወንድ አይደለም ምናምን እኔ እንደሚያዝንልሽ አልመሰለኝም። የዛኔ ያክል ለአንቺ የሚቆረቆርልሽ ምናምን ምን ማለት ነው? ሰው በራሱ ነው እንጂ መራመድ ያለበት በሰው ነው እንዴ? ሰው ይሄን አድርግ ስላለው ያደርጋል እንዴ? እኔ አንድ ነገር እንገራችሁ። እኔ ሰውን አይቼ
ጥሩ ነገር ከሆነ ልከተል እችላለሁ፣ መጥፎ ነገር ከሆነ አልከተልም። እኔ በራሴ ነው ሁል ጊዜ የምጋፈጠው ምንም ነገር ላይም ቢሆን ማለት ነው። ምንም ነገር እውነትን ከመናገር ወደኋላ አልልም። ስለዚህ ሄና ራሱ ሀይሚን ይቅርታ ይጠይቅ። እሷን ብቻ አይደለ ይቅርታ የጠየቀችው። ከዛ አንቺ እኮ ማለት እህቴ ምናምን የሚል የሆነ ድምፅ አስገብተው ቪዲዮ አለቀ ትናንትና ላይ በሱ በራሱ ቤት ማለት ነው። በእኛ መሀል ምንም ነገር የለም ምንም ነገር ከሌለ ያን ሁሉ ውስብስብ ለምን አስከደክ? ያን ሁሉ ቴዲ ቤት አምጥቶ ምናምን ቴዲ ሀይሚን እንደሚያፈቅራት ነገር ምናምን ለሌላ ነገር እንደሚፈልጋት ተደርጎ አንድ ሰሞን ስትረገጥ፣ እኔ በጣም የሚገርመኝ ነገር የሆነ ድራማችሁ ሲጀመር ሀይሚ ነች የምትተውነው። ከዛ እሷ ትረገጣለች። እንድትተውን የምታደርጓት ራሳችሁ ናችሁ። ትተውናለች፣ ትሰደባለች። ያንን ድራማ ልክ እሷ እንዳመጣችሁ ተደርጎ አብዛኛው የሚሰራው ድራማ እውነተኛ የሆነ ነገር ነው። እውነተኛው የሆነውን ነገር ነው በድራማ መልኩ የምታቀርበው ሀይሚ። አዎ የሆነ ነገሮች ሲደባበቋት እውነቱ እንዲወጣላት ምናምን በድራማ መልክ ታመጣዋለች። ብዙ ጊዜ መልካም ልብ ያላቸው ሰዎች፣ ቅን ተናጋሪ፣ ፌስ ቱ ፌስ የሚጋፈጡ ሰዎች እንደ ጥፋተኛ ነው የሚታዩት። ለምን? እውነት ስለሚናገሩ፣ ልክ ስለማያስመስሉ። ለመወደድ የሚያስመስሉ አሉ፣ ድምጣቸውን አቀዝቅዘው ምናምን ልክ እንደ ጨዋ ማለት ነው። ሀይሚ በቃ እሳት ስለሆነች ፌስ ቱ ፌስ ስለምትናገር ምናምን ድብብቆች ስለማትወድ ከካሜራም ጀርባ ካሜራም ፊት ለፊት ያው ስለሆነች ምን ይወርድባታል? የስድብ ናዳ። እንደናንተ አይነቶቹ ግሪሳ ልጅቷን ያስረግጣል። ከዛስ ድራማው ሲያልቅ እሷ ተሰድባ ተረግጣ ምናምን ነገር ሲያበቃ ይቅርታ እኔ እኮ በዚህ ወጥቶ በዚህ ገብቶ ምንድነው? እስከ መቼ ነው የምትረገጠው? እኔ ጥያቄ የሆነብኝ ሀይሚ እስከ መቼ ነው ስትረገጥ የምትኖረው? እስከ መቼ ነው የምትሰደበው? እንደ እናንተ ድራማ በጀመረ ቁጥር እሷ እንደተሰደበች መሰደብ ካለባችሁ ወይንም እኩል ተሰደቡ። የምር እኩል ተዘቅዘቁ፣ ፎቶአችሁ ይዘቅዘቅ እኩል። ይሄንን ነው ማለት የምፈልገው እንደ አሳብ። እና ዛሬ ላይ ያንተ ይቅርታ የሷ የተሰበረውን ልቧን ሊመልስላት አይችልም። እንዴት ሰው አንድ ቤት እየኖረ እያይክ አብሮ ናቸው እያያቸው አብሮ እየሰሩ ነው ሚዲያ ላይ የዛን ያክል አንድን ሰው አብረ ሆኖ እስካየው ድረስ አያስብላትም ማለት ይከብዳል። በእርግጥ ያው የሰው ልጅ አረዳዱ ይለያያል። ሁሉም ሰው የሆነ ነገሩን አቅልሎ የሚያስባለ አክብዶ የሚያስባለ። ያ ደግሞ ትልቅ ልዩነትን ይፈጥራል ህይወትን በሚኖሩ ሰዎች መሃል ማለት ነው። ብሩኬና ሀይሚ ናቸው የራሳቸውን ህይወት እየኖሩ ያሉት። እኛ በእነሱ መሃል በምንገባበት ሰዓት ነገሮች ይበላሻሉ። እንደ አሳብ እንደዛ መሆን የለበትም ባይነኝ። መግባት ያለበት ቦታና መግባት የሌለበት ቦታ አለ እና አሁን አንተ ጥፋትን አውቀህ ጥፋተኛ ነኝ ብለህ መተህ ይቅርታ መጠየቅህ ጥሩ ነው። ግን ብዙ ጊዜ እንደዛ ልጅቷን ባታሰድቧት፣ ካሰደባችኋት በኋላ መታችሁ ባትነጠፉ፣ ባትወሻሸቁ ጥሩ ነው ባይነኝ። ለማንኛውም ግን ለሌላ ጊዜ ትምህርት የሆነክ በሰው አትመራ። አሁን ሄና ወዳጅ መስሎ በነብሩኬ ጋር ምናምን ተወሻሽቋላ። አንደኛው ጥላት አስመሳይ ነው። አሁን ሀይሚ ደግሞ ለብሩኬ ስትል ነው፣ የብሩኬ ጓደኛ ስለሆነ ማስቀየም ስለሌለባት ለዛ ነው ዝም ብላ አብራ የምትስቀው ምናምን እንጂ ደስተኛ ሆና ምናምን አይደለም። ለምን ቅንቅናም ነው፣ በብሩኬ ይቀናበታል። በተለይ ደግሞ ሀይሚ እንድትለይ ምናምን ነገር ይፈልጋል። አሁን ምድር አስመሳይ እናውቃለን እኮ ማን እንደሆንሽ እያስመሰልሽ። አንተ ራሱ የብሩኬን ሚስጥር ስታወጣ አልነበረ እንዴ? የብሩኬን ሚስጥር ለዛው ሴት የላከው ሞት አይፈራም። ያቺ ቅምጥ ቃል ኪዳን የምትባል ብር እየከፈለችክ ሚስጥሩንም ስታወጣ አልነበረ እንዴ? እያንዳንዱ እያወጣ ከዛ በተዘዋዋሪ ሀይሚ ጋር እንዲደርስ ስታረግ የነበርክ ስለባለፈው ስለ ብሩኬ ፍቅረኛ የተደበቀ ነገር ብሩኬ ለሀይሚ ያልነገራትን ነገር አለ። ይሄ ነው ብዬ መናገር አልችልም። ሰው ግን ያን ነገር አንተ ነህ በተዘዋዋሪ ለሀይሚ ጆሮ እንዲገባ ያደረከው። ያ የሚነገር ነገር ስላልሆነ ነው ብሩኬ ያልነገራት ያንን ነገር። ሰው ግን አንተ ሰው ሆነ ማለት ነው እንደዛ አይነት ሾካካ ሰው፣ የጓደኛውን ገበና የማይደብቅ ሰው ምንም አይሰራም። ማስወገድ አለባችሁ። ብሩኬ ደግሞ አይደን ነው ለምን እንደሆነ የዋህነት ይሁን ምን አላቅም፣ የሆነ አላቅም
ለምን እንደማይነቃ ራሱ ማለት ነው። የሆነ አብሮ የሳቀለት ምናምን የሆነ እንደ ጥሩ ምናምን አድርጎ ነው የሚያስበው። ለማንኛውም እንግዲህ ከናንተ በላይ ለራሳችሁ ማንም አያውቅም፣ ለራሳችሁ ግን እወቁ።